ሁለት የወደደ አንዱን ሳያገኝ ሄደ አለ ያገሬ ሰው። አብርሽም አትሽኮረም ምን ያኔ ሄርሜላ ጋር ስደርስ ምንድን ነው ቅልጥ የሚያደርገህ ነገር ምንድን ነው? ምን አደርጋበህ ነው? ምን አድርጋበህ ነው? እኔ እኮ የሩታ ቀብረር ማለት እኮ ነው ጀነን። እውነት እኮ ነው። ምክንያቱም የልጁ አባት ነው፣ የመጀመሪያው ነው፣ የመጀመሪያው ናት። በቃ ያለ አይደለ ምንም የፈለገ ሰው ቢመጣ የፈለገ ነገር ቢል የፈለገ ነገር ቢያደርግ ምንም የማይመስላት የማይበግራት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ሰዎች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ሰላማችሁ ባላችሁበት ብዝት ትበልልኝ። የማዳም ቅመሞች ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ አበረታቱኝ፣ ላይክ አድርጉኝ። ቀዝቅዞብኛል ቤቴ ማለት ነው። ሞቅ ሞቅ አድርጎት። ያው ትንሽ ጠፍቼ ስለነበረ እይታ ምንም የለውም። እይታ ከሌለው ደግሞ ከንቱ ድካም ነው መስራቱ፣ ምንም ዋጋ ስለሌለው እናንተ ላይክ ባደረጋችሁ ቁጥር ደግሞ ሼር ስለሚደረግልኝ ሌላ ሰው ደግሞ ያየዋል ማለት ነው። ድምፄን ቀንሼ ነው ማወራችሁ፣ ምክንያቱም ከራሴ ከሰዎቹ ጋር በጣም ቅርበት ስላለው ትንሽ ነገር ሳወራ እንደውም ክፍሌ ቁጭ ብዬ የማወራው እኔ ከማወራው በላይ ለእኔ ከሚሰማኝ በላይ ለእነሱ ይሰማቸዋል ማለት ነው። የራሴ ድምፅ ራሱ ማለት ነው። ለዛ ነው ድምፄን ቀንሼ የማወራችሁና ያው እንደተለመደው ዛሬም በና አብርሽ ትንሽ ለማለት ነው የመጣሁት እና ሄርሜላ ይኸው 1 አመት ሆናት ቻናሏን ከከፈተ ጀምሮ ሳትከፍት በፊት ራሱ ቁርጡን ንገረኝ እኔ ልሄድ ትላለች ሁሌ ማለት ነው። አትሄድም። ሄደች ስንል ደግሞ ተመልሳ ትመጣለች እና የሰውን ሰው መውደድ ሴቶች በዚህ ዘመን በተለይ ልምድ አድርጋችሁታል። እኔ በእንደዚህ አይነት ነገር ሴት አይደለሁም፣ ይቅርታ አድርጉልኝና ማለት ነው። በእንደዚህ አይነት ቦታ እኔ ከወንድ በላይ ነኝ ማለት ሴት መከበር ባለባት ቦታ ልከበር፣ ራሴን እናስከብር እፈልጋለሁኝ። እኔ ራሴን አስከበርኩኝ ማለት ሌሎች እህቶቼንም አስከበርኩኝ ማለት ነው። ምክንያቱም በመቶ ሴቶች 2 ጥፋተኛ ሴቶች ሊኖሩ ይችላሉ እና ያ 80-98ቱ ጥሩ ቢሰሩ የሚታየው መጥፎ የሰራው ሰው ነው እና እኔ ራሴን አስከበርኩኝ ማለት የእህቴንም ራስ ያኔ እሷን አስከበርኩላት፣ መብቷን ግዴታዋን አስከበርኩላት ማለት ነው። አንዳንድ ሴቶች መብታቸውን ግዴታቸውን ራሳቸውን በቃ ቆንጆ ሆኑም የሆነ ሰውነታችሁ ቢያምር ምን ቢል የሆነ ዝቅ የምትሉት ነገር አለ። እኔ አይመቸኝም። በቃ መገኘት ባለብኝ ሰዓት መገኘት። በተለይ በፍቅር ጉዳይ በዚህ ዘመን እንኳን ወንድ ልጅን አፈቀርኩህ ብላችሁ ይሄን ያክል ለፍስፍስ ከሆናችሁለት በቃ እንደ ውሻ ነው የሚቆጥሯቸው ማለት ነው። ምክንያቱም ወዷችሁ ለመጀመሪያ በቃ ወይ አንዲት ሴት መልኳ ታምረዋለሽ፣ የሆነ ነገሯ ያምረዋል፣ ወደድኩሽ፣ አፈቀርኩሽ፣ ልሞትልሽ፣ ያላንቺ መኖር አልችልም፣ ያላንቺ ምግብ አልወርዳለኝ፣ በቃ ነይና ቀበሪኝ የሚሉ ብዙ ወንዶች አሉ። ሴቶች እኛ በነገራችን ላይ ስንወድም እንደዛው ስንጠላም እንደዛው ነን እና ቶሎ በቃ ወንዶች በእኛ ውስጥ በልባችን ውስጥ ይገባሉ። ከዛ የፈለጉትን ካገኙ በኋላ ውበትሽ ከረገፈ 1-2 ከወለድሽ በኋላ አሁንም ሌላዋ ታምረዋለች እና ስለዚህ መጀመሪያ ምን ማድረግ አለባችሁ? የፈለገም ነገር ቢሆን የወደዳችሁን አግቡ እንጂ ወዳችሁ አታግቡ በጭራሽ። እንኳን ወዳችሁ ቀርቶ 85% አንቺ ወደሽው 70% እሱ ሊወድሽ አይገባም። 95ቱ እሱ ይውደድሽ፣ 55ቱ አንቺ ውደጂው። ሴት ልጅ አንዴ ወደ ትዳር ከገባሽ በኋላ የፈለገ ነገር ቢሆን ስለ ቤቷ ነው የምታስበው እንጂ ውጭ ያለው ነገር አያሳስባትም። በዚህ ዘመን ደግሞ ወንዶች ከቤት ካለው እኔ ልዩነት ይኑረው ምን ይኑረው እኔ የማውቀው ነገር የለም፣ ከቤቱ የበለጠ የውጭ ያምራቸዋል። አሁን ለምሳሌ አረቦች ዘንድ እናንተ ቤት ክችን አድርጋችሁ አጥባችሁ አይታችሁ ለፍታችሁ ደክማችሁ ሰርታችሁት በውጭ ምግብ የሆነ ሰው ቢያዝ እናንተ ከሰራችሁት ይልቅ የውጩ ነው የሚያምራቸው ስለለመዱ ማለት ነው። አንዳንድ ወንዶችም ይሄንን ነገር ስለለመዱ ትዳራቸው ውስጥ ሲገቡ ቤታቸው አይታያቸውም፣ የውጩ ነው የቤታቸው። የፈለገ
ቆንጆ ትሁን የፈለገች ነገር ትሁን የሚያምራቸው በቃ ውጭ ነው ያኔ መጀመሪያ ለምደዋላ። ስለዚህ አሁን ሄርሜላ መመለሽ ነገር ቢኖር ራስሽን ብጤሽን ፈልጊ። ድስት ክዳኑን አያጣም እንደሚባለው አንቺ ቆንጆ ነሽ፣ ሰውነት አለሽ፣ በጣም ታምሪያለሽ። ከሩታ የበለጠ ውበት አለሽ። ግን የሆነ ልፍስፍስ ስለሆንሽ ሩታ ረግጣሽ እየሄደች ነው አብዛኛው ጊዜ ማለት ነው። ሴት ልጅ ደግሞ ራሷን ስታስከበር በጣም ደስ ስለሚል ራስሽን አስከብሪ። ራስሽን የራስሽን ሰው ፈልጊ። የሰው ላይ ከመንጠልጠል የራስሽን ካለሽም የራስሽን ሞቅ አድርገሽ ብትይዢ ማስተካከል ያለብሽን አስተካክለሽ ብትኖሪ ይሻላል ብዬ አስባለሁ እኔ እንደ ሴቶች ምክር። ምክንያቱም ባንቺ ስም ደግሞ እኛም እየተጠራን ነው። አይ ሴቶች እየተባለን ነው ዘንድሮ እኮ ሴቶችን ይሄን ነገር አለኝ ይሄ ነገር አለኝ ብቻ አግባኝ፣ ደረትህ አማረኝ፣ ፍሪዝህ አማረኝ፣ አካሄድህ አማረኝ እያሉ ነው ብሎ ወንዶች ራሱ እየቀለሉብን ነው። የሆነ ጠንካራ ሴት ላይ ሲደርሱ አንቺ ምን ስለሆንሽ ነው ከሌሎች ሴቶች ትለያለሽ እንዴ? በተለኛ አረብ ሀገር ያለን እህቶች ማለት ነው። የሆነ ነገር ካልናቸው አንቺ አረብ ሀገር አይደል ያለሽው? አከሌ እኮ ለአከሌ እንደዚህ ታደርጋለች፣ አከሌ እኮ እንደዚህ አድርጋ ነው ያገባችሁ ምናምን ይላሉ ወንዶቹ ማለት ነው። ለምን አንዳንድ ልፍስፍስ ሴቶች በቃ ያለ ወንድ መኖር የማይመስላቸው ሴቶች አሉ። ሀቂቃ ማለት ነው። በቃ ያለ ወንድ ውለው ማደር ማይፈልጉ አሉና ወንድ ራስ ይቅርታ ተቋረጠብኝና ወንዶች በነገራችን ላይ ጠንካራ ሴቶችን ይፈልጓቸዋል። የሆነ እልክ ነው የሚጋቡትና ለጊዜው ሊመስላችሁ ይችላል። አሁን እናንተ ስለወደዳችሁት ስላፈቅራችሁት ይቀበለኛል፣ ያገባኛል ሊጠቀምብሽ ሊሆን ይችላል። ወደሽ ፈቅደሽ ጠይቀሽው ካገባሽ ሊጠቀምብሽ ሊሆን ይችላል። ከዛ በኋላ ደግሞ እሱ የሚፈልጋት አይነት ሴት ስትመጣ አንቺን ጥሎ እንደማይሄድ አትጠራጠሪ። ሙሉ በሙሉ ያንን አምነሽበት ግቢ። ብዙ እህቶች በተለይ አረብ ሀገር ያሉ እህቶች በእንደዚህ ቫይረስ የተጠቁ ብዙ አሉ፣ አይተናቸዋል። ቦዲ ላይ ቤተሰብ የሰው ሀገር ስትሄድ ይሸኛታል። በሬ የሚሸጠው በሬ ሽጡ፣ እንደገና መሬት ያለው መሬቱን ሽጦ ይሸኛትና ሲቀበል ደግሞ ሌላ ሰው ነው የሚቀበላት። ከዛ በኋላ ደግሞ ያላትን አራክፎ ወጥተው ተዝናንተውበት በገንዘቧ ወደ ቤተሰቦቿ ይሸኛታል እና በዚህ ዘመን ጥንቃቄ ልናደርግ ይገባል ብዬ ያስባለሁ። እኛ ሀገር ቤት ያሉት እንደፈለጉ የሆኑ በተለኛ ስደት ያለ ነው ገንዘቡን እንዴት እንዳመጣ ነው እናውቃለን። ስንት ነገሮች እያማሩን ለሰው እየኖርን ያማረን ልብስ ራሱ ገዝተን ለመልበስ ለገንዘባችን ስንሰስትለት እንኖርና መጨረሻ ላይ ቁጭ ብሎ ለሚበላ ጫት ቤት ከጫት ቤት ለሚሽከረከር ወንድ ወስደን እናስረክበዋለን። ከዛ መልሰን ደግሞ ወደ ስደት እንወጣለን። ስለዚህ ሴት ልጅ ስትከበር ራሷ ቁጡብ ስትሆን ሁሉም ይወዳታልና ቁጡብ መሆን አለብን ሴቶች ባንደፈር። ይህንን ነገር ደግሞ ለወንዶች ልምድ ባናስደርግ ያኔ ጠየቀችኝ እንደዚህ ያደረገችኝ ወላሂ ብዙ ጊዜ ይመጣልኛል። ወንዶች እንደዚህ እኮ አለን፣ እንደዚህ እኮ ተባለ፣ እንደዚህ ያለች እኮ አካሌ እኮ እንደዚህ ያለችው ለጓደኛው ለፍቅረኛው ምናምን ብለው ጓደኞች አንዳንዴ ሳወራቸው በቃ የሆነ ምናወራው የሚደርሰን ነገር አለና ወንዶች ይስቁብናል፣ ወንዶች ይቀሉብናል፣ ወንዶች ይጫወቱብናል። ወንድ ልጅ ነው የሚታየው። ምንድን ነው በቃ ነገ ሴት ብትሄድ ሴት ይመጣል ነው የሚል። እኛ ግን ሴቶች ህይወታችን በጣም ከባድ ነው እና አላክል ያህልን እናንተም ሶሻል ሚዲያ በተለይ የምትጠቀሙ ሰዎች ጥሩ አርያን ብታስተምሩን ለሴቶች የሚጠቅም ነገር የሴቶችን ጥንካሬ። አሁን አንዳንድ ሴቶች አሉ ሀቂቃ አንድ ሁለት ወልደው ከባላቸው ተለይተው ልጆቻቸውን ቅብርር ብለው የሚያሳድጉ ሲንግል ማም ነኝ እንደዚህ ያደረግኩኝ እንደዚህ የሆንኩኝ ምናምን የሚሉ ሴቶች
ወላሂ ቀናባቸዋለሁኝ፣ ያስቀኑኛል። እንደዚህም አይነት ሴት አለ እንዴ እላለሁኝ። እና እንደዚህ አይነት ሴት እንደዚህ አይነት ሴቶች እናንተም ደግሞ ጥሩ ነገርን ለእኛ የሚጠቅመን ነገር ይዛችሁልን ብትመጡ እንደዚሁ በፍቅር ለዛውም በማይሆን ነገር ይዛችሁልን ስትመጡ የበለጠ ያላገባን እኛ ደግሞ ቅስማችን ሊሰበር ስለሚችል እንደዚህ አይነት ነገሮችን አብዛኛው ጊዜ እኔ አልደግፋቸውም ለማለት ያክል ነው። ያው አንዴ ከተናገርኩኝ ብዙ እናገራለሁኝ፣ ከጠፋውኝ እጠፋለሁ፣ ስመለስም ደግሞ እንደዛው አወራለሁኝ። እና ለማንኛውም ሴት ልጅ ቁጥብ ስትሆን ውድ ትሆናለች የሚለውን ነገር እኔ አእምሮዬን አሳምኘዋለሁ፣ ሀቂቀተን ማለት ነው። ያው ጊዜ ማሳለፍ ብዙ ማውራት ደግሞ ራሳችንን መጉዳት እንጂ ምንም የሚጠቅመን ነገር የለም። አላህ ያለውን ደግሞ ስለማይቀር ከዛኛው ማውራታችን ምንም ፋይዳ የለውም ብዬ አስባለሁኝ። እና ሴቶች እኛ ራሳችንን እናስከብር እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለቤት አዲስ የሆናችሁ አሁንም ደግሞ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክት ተጫኑት። ማሰላማ